ኢንቲጀር ቀጥታ ወደ ኢንቲጀር ከመግባታችን በፊት ነው እነዚህ ነምበር ሲስተሞችን ሪቫይዝ ያደረግነው ከዚህ በፊት የምታውቋቸውን ማለት ነው። ኢንቲጀር በነገራችን ላይ በዜድ ነው የሚወከለው። ከዚህ በፊት ሆል በደብሊው ነበር አይደል የሚወክለው። እንዲሁም ናቹራል ነምበር በኤን ነበር የሚወክለው። ስለዚህ ከዚህ በኋላ ኢንቲጀር የሚባለው ቁጥር በማን ይወከላል? በዜድ ይወከላል። ሰዎችን ይዛችሁ በሚቀጥለው ሌሰናችን ስንገናኝ ደግሞ በደንብ ኢንቲጀርን ዲፋይን እናደርጋለን። እንዴት ነው አመሰራረቱ፣ እንዴት ነው ኮንሴፕቱን የምንይዘው የሚለውን ነገር በደንብ እናያለን። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ7ኛ ክፍል የማትማቲክስ ሌሰን ነው። በዛሬው ሌሰናችን ዩኒቱ አባውት ኢንቲጀርስ ላይ እንገኛለን። ስለ ኢንቲጀር ዛሬ የምንጀምርበት ነው። ኢንትሮዳክሽን ቱ ኢንቲጀርስ ሲስተም የሚለውን እንጀምራለን። አይ ቲንክ ከዚህ በፊት ይህንን ኢንቲጀር ሲባል በ7ኛ ክፍል ላይ ብለን ነው ገና። ይሄ ለእናንተ አዲስ ነው። እስከዛሬ ታውቋቸው የነበሩ የነምበር ሲስተሞች ወይም ደግሞ ቁጥሮች ምን እንደሆኑ እሱን ሪቫይዝ በማድረግ እንጀምራለን። ከዛ በኋላ ደግሞ በዚህ ዓመት ወይም ደግሞ በዚህኛው ዩኒት አዲስ የሆነ የነምበር ሲስተም ወይም ደግሞ የቁጥር ስርዓት የምታውቁበት ዩኒት ነው ይሄ። አይ ቲንክ ከአንደኛ እስከ 6ኛ ክፍል ነበር። እንደዚህ አይነት ነገር አታውቁም። ኢንቲጀር ምንድን ነው? ከሌሎች እስካሁን ከምናውቃቸው የነምበር ሲስተሞች በምን ይለያል? እንዲሁም ውክልስ ወይም ደግሞ የሚወከልበትስ ምንድን ነው? ሲምቦሉ ምንድን ነው? እነማንንስ ያካትታል? የትኛውንስ አያካትትም? የሚለውን አንድ ባንድ የምናይበት ሌሰናችን ነው። ልክ እንደ ናቹራል ነበር፣ ልክ እንደ ሆል ነበር ኢንቲጀሮችንም መደመር፣ መቀነስ፣ ማባዛት፣ ማካፈል ይቻላል። እሱንም የምናይበት ሌሰናችን ዩኒታችን ወይም ደግሞ ሌሰናችን ይሆናል ማለት ነው። አይሆፕ አሪፍ ጊዜ አብረን እናሳልፋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ዩኒት ዋንን በደንብ የሰራንበት ዩኒት ዋን ማየት እንዲሁም ዩቲዩብ ቻናላችን ላይ ገብታችሁ ዩኒት ዋንን በደንብ መመልከት ትችላላችሁ። እያንዳንዱ ስለ ሴት በደንብ ያየንበት ዩኒት ስለሆነ እሱን በደንብ መከታተል ትችላላችሁ ማለት ነው። እንዲሁም ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም የቴሌግራም ቻናል አለን። ጥያቄዎች፣ ወርክሽቶች ቴሌግራም ቻናላችን ላይ ስለምታገኙ ቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ሰው ቀጥታ ወደ ዩኒቱ ወይም ደግሞ ኢንቲጀርስ እንገባለን ማለት ነው። በጣም አሪፍ ነው። እዚህ ዩኒት ላይ የምናየው የመጀመሪያው ምንድን ነው ኢንቲጀር ምንድን ነው የሚለውን አንደርስታንድ በደንብ እናደርጋለን። ኮንሴፕቱን ለመረዳት በደንብ እናንተን ያግዛሉ ነው በጣም ያቀላሉ የምንላቸውን ኮንሴፕቶች ከዚህ ከኢንቲጀር ጋር የተገናኙትን በደንብ እናያለን። ሪፕሬዘንት የሚደረግበት ኢንቲጀር እንዴት ነው ሪፕሬዘንት የሚደረግ የሚለውን እናያለን። ነምበር ላይንም እናያለን። በራሱም ሲምቦሉንም እናያለን። ከዛ በኋላ ልክ ሌሎች ናቹራል ነምበር እና የሆል ነምበር እናያይበት የነበረው ይሄ ኮሚቴቲቭ የቅይር ባህሪ፣ አሶሲዬቲቭ ባህሪ የስርጭት፣ ዲስትሪቢዩቲቭ የስርጭት፣ አሶሲዬቲቭ ደግሞ የመቀየር ሶርሱ ለምሳሌ አሁን ኤ ፕላስ ቢ ፕላስ ሲ ማለት ኤ ፕላስ ቢ ፕላስ ሲ አይነት ታይፕ ፕሮፐርቲ ከሆነ ይሄ አሶሲዬቲቭ ፕሮፐርቲ ነው። እሱ ልክ ሌሎች ላይ እንደነበረው የነምበር ሲስተም ላይም የኢንቲጀር ላይ አለ። እሱን በደንብ እናያለን። ሌሎችን ደግሞ አዲሽን ልክ ቅድም እንዳልኳቸው መደመር፣ መቀነስ፣ ማባዛት፣ ማካፈል እና ሌሎችንም የቦድ ማስሩሎችንም ኢንቲጀር ላይ እሱም ይሰራል። እሱ ላይ አፕላይ አድርገን የተለያዩ ፕሮብለሞችንም በኢንቲጀር ተጠቅመን ሶልቭ የምናደርግበት ሪል ላይፍ ፕሮብለሞችን ማለት ነው የምናይበት ሌሰናችን የሚሆነው። በጣም ቀላል ነው ሌሰኑ። ምናልባት ለ7ኛ ክፍል አዲስ ስለሆነ እንጂ በጣም ቀላል እንዲሁም በጣም ኢንተርቴን ወይም ደግሞ ኢንጆይ የምታደርጉበት ሌሰን ነው የሚሆነው። አብረን አሪፍ ጊዜ እናሳልፋለን። አይሆፕ ጥሩ ጊዜ እናሳልፋለን። በዚሁም ቶሎ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በጣም አሪፍ። ኦኬ ምንድነው የሚለን አዛን ኢንትሮዳክሽን ስለ ሆል ነምበር እና ከዚህ በፊት በእናንተ ሌቭል ላይ ስለ ሆል ነምበር በደንብ ታውቃላችሁ። ሆል ነምበር ማለት በደብሊው ነው አይደል የሚወከለው። አንድ ናቹራል ነምበር ደግሞ በስንት ነበር ማን ነው የሚወከለው? በኤን ነው የሚወከለው። ይሄን ታውቃላችሁ አይደል ተማሪዎች? በጣም አሪፍ። እያንዳንዳቸው ናቹራል ነምበር እንዴት ነው የሚወከለው፣ ከየት ነው የሚጀምረው፣ ሆል ነምበር እንዴት ነው የሚወከለው፣ ከየት ነው የሚጀምረው የሚለው እናውቃለን። ዚስ ነምበርስ ቱጌዘር ዊዝ ኔጌቲቭ ነምበርስ። አሁን እናንተ የማታውቁት ምንድነው ኔጌቲቭ ነምበር የሚለውን አታውቁም። እንመጣለን እዚህ ጋር ኔጌቲቭ ነምበር ምንድነው የሚለውን እንመጣበታለን። ከዛ በኋላ እነዚህ ሆል ነምበሮች እና ኔጌቲቭ ነምበሮች አንድ ላይ ተደምረው ኢንቲጀርን ይሰጣሉ ነው የሚለውን በኋላ በደንብ አሁን እዚህ ጋር በደንብ እንላለን እናየዋለን። ኢንቲጀር በምንድን ነው የሚወከለው፣ እንዴትስ ነው የሚወከለው፣
ከማንስ ነው የሚጀምረው ከማንስ ነው የሚጨርሰው የሚለውን በደንብ እናያለን ማለት ነው። በጣም አሪፍ። ኦኬ ሶ ከዚህ በፊት የተማራችሁትን ላስታውሳችሁ። ሶ ናቹራል ነምበር ምንድን ነበር ያለው? በኤን ይወከላል። ከዛ ከስንት ይጀምራል? ከአንድ ይጀምራል ማለት ነው። 1 2 3 4 እያለ ይቀጥላል አይደል? ይሄ ማን ነው? ናቹራል ነምበር አይደለም? በኤን ይወከላል። ሶ 1 2 3 4 5 እያለ ይቀጥላል። ሌላኛው ደግሞ ማን ነበር ያለው? ሆል ነምበር። ሆል ነምበር በማን ይወከላል? በደብሊው ይወከላል። ከስንት ይጀምራል? ከዜሮ ይጀምራል። ሶ 0 1 2 3 እያለ ይቀጥላል ማለት ነው። አሁን ዩኒት ላይ ስለ ሰብሴት ስለ ያየነው ታስታውሱ ከሆነ ናቹራል ነምበር በሙሉ ሆል ውስጥ ይገኛል። ሆል ነምበር ውስጥ ይሄው 1 2 3 4 የሚለው እዚህ ጋር 1 2 3 4 ስላለ ይገኛል። ሆል ነምበር በሙሉ ግን ናቹራል ውስጥ አይገኝም። እቺ ዘውል ላይ ነበር እቺ 0 ስላለች ማለት ዛሱ ባለፈው እና ዩኒት 1 ላይ ምንድን ያለው ናቹራል ነምበር ኢዝ ሳብሴት ኦፍ ሆል ነምበር የምትለውን ኮንሴፕት ያየንበት ማለት። ስለዚህ ናቹራል ነምበር በምን እንደሚወከል ሆል ነምበር በምን እንደሚወከል እንዲሁም ከየት እንደሚጀምሩ አንድ ባንድ አየን ማለት ነው። በጣም አሪፍ። እሺ እስኪ እንደ አክቲቪቲ የሚሆን እናንተ ወደ ኢንቲጀር ዘም ባንዴ ከመግባታችን እናንተ ሊያስታውሱ የሚችሉ የተለያዩ ጥያቄዎችን እዚህ አክቲቪቲዎችንም እንስራበት እስኪ። ኦኬ የመጀመሪያው ምንድን ነው የሚለው ሊስት ዳውን ዘ ፈርስት 5 ስሞለስት ናቹራል ነምበር ሴት። የመጀመሪያ 5 የሆኑ ናቹራል ነምበሮችን ሊስት አድርጉ ነው። ሶ ናቹራል ነምበር ከስንት ነው ይጀምራል ያለው? ሶ ናቹራል ነምበር ምንድን ነበር ያለው? 1 2 3 4 5 ብለናል አይደል? ሶሪ ያለ ይቀጥላል። እዚህ ጋር አይቆኑ እንዲህ ያለ ይቀጥላል። ስለዚህ ዘ ፈርስት 3 የተባለው እኛ ስለዚህ 1 2 እና 3 ብለን ማቆም እንችላለን ማለት ነው። ግልጽ ነው አይደል? በጣም ስሞለስት ስለሆኑ ማለት ነው። ስሞለስት ስለሆኑ በጣም ትንሾቹ እነዚህ ናቸው 3። ከዛ በኋላ ደግሞ ሁለተኛው ምንድነው የሚለው ሊስት ዳውን ዘ ፈርስት 5 ስሞለስት ሆል ነምበር ይችላል። ሶ ሆል ነምበር የሚባለው ደግሞ ደብሊው ነው ብለናል ከላይ 0 1 2 3 4 5 እያለ ይቀጥላል ብለናል። ጥያቄው ምንድነው? ዘ ፈርስት 5 ስሞለስት ነው የሚለን። ስለዚህ 0 1 2 3 4 እነዚህ በጣም ስሞለስት ከሚባሉ ናቹራል ነምበሮች አምስቶቹ እነዚህ ናቸው ማለት ነው። ግልጽ ነው አይደል? ምክንያቱም ከዜሮ በታች ሆል ነምበር የለም። ከነዚህ በታች ሌላ ስለሌለ በጣም ካሉት ውስጥ ትንሾቹ የሚባሉት እነዚህ አምስቶቹ ከዜሮ እስከ 4 ያሉ ናቸው ማለት ነው። በጣም አሪፍ። ሌላኛው ሶስተኛው ምንድነው የሚለው ዋት ኢዝ ዘ ስሞለስት ኤንድ ዘ ግሬተስት ናቹራል ነምበር ይላል። ስሞለስቱ ማን ነው? ዘ ስሞለስት ናቹራል ነምበር 1 ነው። ዘ ግሬተስት ናቹራል ነምበር ከተባለ ግን አይታወቅም። ለምን? ይቀጥላል ብለናል አይደል? እዚህ ጋር ይቀጥላል ካል መጨረሻው አይታወቅም ማለት ነው። ግሬተስት ማለት ትልቁ ነው አይደለ? በጣም አሪፍ። ስለዚህ ትልቁ ከተባለ ያ ትልቁን አናውቅም። ስሞለስቱ ስንት ነው? ስሞለስቱ 1 ነው። ስሞለስት የምትባለው ግሬተስት ግን አይታወቅም ስንት እንደሆነ መጨረሻው የናቹራል ነምበር መጨረሻው ስለማይታወቅ ግሬተስት የለም ብለን እንወስዳለን ማለት ነው። በጣም አሪፍ። እሺ የለም ሳይሆን አይታወቅም ብለን እንወስዳለን ማለት ነው። ኦኬ አራተኛው ምንድነው የሚለው ተመሳሳይ ዘ ስሞለስት ኤንድ ዘ ግሬተስት ሆል ነምበር። አሁን ስሞለስቱ ማን ነው? ይታወቃል። ስሞለስቱ 0 ሆል ነምበር ሆኖ ስሞለስቱ 0 ነው። ትልቁ ግን ግሬተስቱ ግን አይታወቅም። ለምን? ሆል ነምበር ብለን ምንድነው ያለው? 0 1 2 እያለ ይቀጥላል ነው አይደል? ትንሿ 0 ነች። ሆል ነምበር ትንሿ 0 ነች። ትልቁ ግን አይታወቅም ማለት ነው። ግልጽ ነው ልጆች? በጣም አሪፍ። ስለዚህ ከዚህ ተነስተን አምስተኛው ምንድነው የሚለው ዘ ሴት ኦፍ ናቹራል ነምበርስ የሚባሉት ያለ ይሄ ነው። ናቹራል ነምበር የሚባሉት ከላይ ሊስት ያደረግናቸው ነው። 1 2 3 እያለ የሚቀጥል ናቹራል ነምበር ይባላል። ዘ ሴት ኦፍ ሆል ነምበርስ ቢለው ደግሞ ሆል ነምበር የሚባለው 0 1 2 3 እያለ ይቀጥላል ማለት ነው። ሪፕሬዘንት ስናደርጋቸው አሁን ደግሞ በሲምቦል ሲወከሉት ይህንን ይመስላሉ ነው። ግልጽ ነው አይደል ልጆች? በጣም አሪፍ። እዚህ ጋር ያለው ዴፊኒሽናችንም የሚለው ይሄንን ነው። ናቹራል ነምበር ኢዝ a collection or set of numbers denoted by ይችኛዋ ሲምቦል እዚህ ጋር ወረድኛ ሊስት ያደረግናት ነች እዚህ ጋር and described by n which is equal to 1 2 3 4 እያለ ይቀጥላል ነው። ወረድኛ እዚህ ጋር ሊስት ያደረግናት ማለት ነው። ኦኬ ናቹራል ነምበር ካውንቲንግ ነበር ሲባል ናቹራል ነምበር አሁን ይቆጠራል። 1 2 3 እያለ ነው አይደል? እየቆጠርን ምን ካውንት ማለት መቁጠር ማለት
መቁጠሪያ ቁጥሮች ይባላሉ ብዙ ጊዜ ናቹራል ነምበሮች። መቁጠሪያ ማለት 1 2 3 4 5 እያልን የምንሄድበት ስለሆነ ብዙ ጊዜ ናቹራል ነምበሮች ምን ተብለው ይጠራሉ? ካውንቲንግ ነምበርስ ተብለው ይጠራሉ ማለት ነው። በጣም አሪፍ። ኦኬ ሌላኛው ሆል ነምበር ዲፋይን ያደረገበት ሆል ነምበር ኢዝ አ ነምበር ኮንቴኒንግ ናቹራል ነምበር። ናቹራል ነምበሮችን የያዘ ኮንቴን ማለት መያዝ ስለሆነ ናቹራል ነምበሮችን እና ማንን ይዟል? ዜሮን አብሮ አንድ ላይ ያዝ። አያቸው እዚህ ጋር ኤንድ ናቹራል ሆል ነምበር ደግሞ በማን ይወክላል? በደብሊው ይወክላል። ሶ 0 ደብሊው ኢዝ ኢኳል ቱ 0 1 2 3 ነው። አሁን ከዚህ በላይ ያሉት ምንድን ናቸው? እነዚህ 1 2 3 የሚባሉት ማን ናቸው? እነዚህ ናቹራል ነምበሮችን ነው። ከዛ ደግሞ በተጨማሪ ማን ያዘ? ዜሮን ያዘ ማለት ነው። ስለዚህ ዜሮን እና ናቹራል ነምበርን በሙሉ የያዘ ከሆነ ያ ቁጥር ሲስተም ይባላል ማለት ነው። ሆል ነምበር ተብሎ ይጠራል ማለት ነው። በጣም አሪፍ ግልጽ ነው አይደል? በጣም አሪፍ። ሶ የሁለቱን ሪሌሽንሺፕ ማለትም የሆል ነምበርን እና የናቹራል ነምበርን በነምበር ላይንም ስናስቀምጠው ይሄን ይመስላል። ስለዚህ አሁን እዚህ ጋር የምታዩት የመጀመሪያው እዚህ ጋር ብሉ የሚመስለው ሆል ማን ነው? ናቹራል ነምበር ነው። ከስንት ይጀምራል? ከአንድ ይጀምራል። 2 3 4 5 6 7 እያለ ይቀጥላል ወደዚህ ወደ ቱ ዘ ራይት። ሆል ነምበር ላይ ስንመጣ ደግሞ ይሄ ሬድ አይነት ታይፕ የሚመስለው ሬድ ትክክል አይመስልም፣ ግን እንደሱ አይነት የሚመስለው ደግሞ ከስንት ነው የሚጀምረው? ከዜሮ ጀምሮ ወዴት ይሄዳል? ወደ ቱ ዘ ራይት ይሄዳል ማለት ነው። ይሄም ሁለቱም ቱ ዘ ራይት ናቸው። ስለዚህ አሁን ሆል ነምበር የምንለው አያችሁ ናቹራል ነምበርም እዚህ ጋር በመሃል አቅፎ ይዟል። በተጨማሪ ደግሞ ማንን ይዟል? ዜሮንም አብሮ ይዟል። ስለዚህ ይህንንም በነምበር ላይን በዚህ መልኩ ማስቀመጥ ይቻላል ማለት ነው። በጣም አሪፍ። ስለዚህ የሁለቱ ሪሌሽንሺፕ ማለትም የናቹራል ነምበር እና የሆል ነምበር ሪሌሽንሺፕ ይህን ይመስላል ማለት ነው። በጣም አሪፍ። በሌላ መልኩ ደግሞ በቬን ዲያግራምም ዩኒት 1 ላይ ስለ ሴት ስናይሆን እንዳይ ነው። በቬን ዲያግራምም በዚህ መልኩ ማስቀመጥም ይቻላል። ቬን ዲያግራም ኦኬ ማለት ቬን ዲያግራም ውስጥ ላይ ያለችዋ ሆል ማነው ናቹራል ነምበር ነች። 1 2 3 የሚቀጥለው ከውጭ ደግሞ ያለው ደግሞ ሆል ነምበር በተጨማሪ ያዘው ማነው? ዜሮን በተጨማሪ የያዘው ማነው? ሆል ነምበር። ስለዚህ አሁን የሆል ነምበር የምንለው ትልቁ ክብ የምታዩት እቺ ውስጥ ላይ ያለችዋንም ይዟል፣ በተጨማሪ ደግሞ ዜሮንም ይዟል ማለት ነው። ናቹራል ከሆነ ግን እዚች ክብ እዚህኛዋ የሆነ እንትኗ እዚህ ጋር ያለው ይሄ ምን አይነት ከለር ያለው ነው? ይሄ እቺን ከለር ብቻ የያዘ ነው። ይሄም 1 2 3ን ብቻ የያዘ ከሆነ እሱ ናቹራል ነምበር እንለዋለን። ሆል ነምበር የምንለው ደግሞ ይሄንንም ይዞ በተጨማሪ ደግሞ ዜሮንም የያዘ ከሆነ ሆል ነምበር እንለዋለን። ስለዚህ የሁለቱን ሪሌሽንሺፕ ከፈለግን በቬን ዲያግራም በዚህ መልኩ ማስቀመጥ እንችላለን። ከፈለግን ከላይ ባየለው በነምበር ላይ ማስቀመጥ እንችላለን። ከፈለግን ደግሞ ጀስት በዴፊኒሽናቸውም በቅድም መጀመሪያ ላይ ዲፋይን ባደረግነው በምንፈልገው መልኩ ማስቀመጥ ይቻላል ማለት ነው። በጣም አሪፍ ግልጽ ነው አይደል? በጣም አሪፍ። ኦኬ ሶ እዚህ ጋር ያሉትን እናያቸው። ከባለፈው ከላይ ያለው ዲያግራም ኮንክሉዥን የሚያሰጡ እነዚህን የተለያዩ ፖይንቶችን ማየት እንችላለን። ብዙ ጊዜ እነዚህን ጥያቄዎች በደንብ መያዝ አለባቸው። በትሩ ፎልስ መልኩ ፈተና ላይ ሊመጡ ይችላሉ። ብዙ ጊዜ ይመጣሉ። የመጀመሪያው ምንድን ነው? ኦል ናቹራል ነምበርስ አር ሆል ነምበርስ ማለት ነው። ሁሉም ናቹራል ነምበሮች ምንድናቸው? ሆል ነምበር ናቸው ይለናል። ይሄ ትክክል። ናቹራል ነምበር የምንለው 1 2 3 4 5 እያለው ሆል ነምበር ደግሞ የምንለው 0 1 2 3 4 ስለሚቀጥል እነዚህ ናቹራል ነምበር ውስጥ ሊስት የተደረጉት በሙሉ የት ይገኛሉ? ሆል ነምበር ውስጥ ይገኛሉ ማለት ነው። በጣም አሪፍ። ግን ሪቨርስ ቢሆን ግን አይሆንም። ሪቨርስ ማለት ምን ማለት ነው? ኦል ሆል ነምበርስ አር ናቹራል ነምበርስ ቢሆን ፎልስ ነው። ዛስ ዋይ ይሄኛው እዚህ ጋር በቲልና ኦል ሆል ነምበርስ አር ኖት ናቹራል ነምበርስ ምንም ነው ዜሮ ስላለች ሁሉም ሆል ነምበር ናቹራል ነምበር ሊሆን አይችልም። ለምን? ዜሮ ሆል ነምበር ነው ግን ናቹራል ነምበር ስላልሆነ እንደዚህ ተከብሎ ከመጣ ኦል ሆል ነምበርስ አር ናቹራል ነምበር ከሆነ ፈተና ላይ ምን ይሆናል? ፎልስ ይሆን ነበር ማለት ነው። ግልጽ ነው አይደል አባባሌ? በጣም አሪፍ። ይችን በደንብ ያዙ። ኦኬ ሌላኛው ኤ ኮሌክሽን ኦፍ ሆል ነምበርስ ዊዛውት ዜሮ ሆል ነምበሮች ከዜሮ ውጭ ከሆነ ምን ይሆናል? ናቹራል ነምበር ይሆናል። ያ ታቷ እኮ ዜሮ ተጨምሮበት ነው አይደል ሆል ነምበር የሆነው። ናቹራል ነምበር ከዜሮ ጋር አብሮ አንድ ላይ ይሆንና ሆል ነምበር ይሰጣል የተባለው ማለት ነው። ኦኬ ሌላኛው የሚለው ምንድነው? ኤ ኮሌክሽን ኦፍ ናቹራል ነምበርስ ኤንድ ዜሮ ናቹራል ነምበር እና ዜሮ አንድ ላይ ሆነው ማንን ይሰጣሉ? ሆል ነምበር ይሰጣሉ ማለት ነው። በቃ ሶ ሆል ነምበር የምንለው ምንድነው? ሆል ነምበር ማለት ዜሮ እና ናቹራል ነምበርን አንድ ላይ የያዘ ማለት ነው። አንድ ላይ የያዘ ማለት ምን እናደርጋለን? ዜሮ ከዛ ናቹራል ነምበር ደግሞ 1 2 3 እያለ የሚቀጥለው ሰው እንደዚህ ከሰጠ ይሄ ምን መጣ ማለት ነው?
ሆል ነምበር መጣ ማለት ነው። ግልጽ ነው አይደለም? በጣም አሪፍ። ስለ ሆል ነምበር እና ስለ ናቹራል ነምበር ይሄን ያህል ዲፋይን እና ሪሌሽንሺፓቸውን በዚህ ደረጃ ካየን ታስታውሱት ከሆነ ታች ክላስ ጀምሮ ናቹራል ነምበር የሚሆኑ ሆል ነምበር የሚሆኑ መደመር ይቻላል፣ መቀነስ ይቻላል፣ ማባዛት ይቻላል፣ ማካፈል ይቻላል። የተወሰኑትን እናይ። ለምሳሌ አሁን ይሄኛውን ስንት ይመጣል ብለን የምንደምር አሁን ይሄን ለመደመር በአንደኛ በቁልቁል በምናውቀው ቁልቁለት በመደመር ቢ ብለን እስኪ እንደምር አብረን 3234 ሲደመር እንልና 598 ቁልቁል መደመር ነው። ሲደመርም ከዚህ ነው አይደል የሚጀምረው። በጣም አሪፍ። 4 ሲደመር 8 12 ነው። ሁለትን ጽፌ አንድ አለኝ። 3 ሲደመር 9 12 ነው። ከአንድ ጋር 13 ነው። 3ን ጽፌ አንድ አለኝ። እሺ 2 ሲደመር 5 7 ነው። ከአንድ ጋር 8 ነው። አንድ አለኝ። የለም እዚህ ጋር ስንት ይመጣል? 3832 ይመጣል ማለት ነው። ሌላውን በተመሳሳይ እናንተ መደመር ትችላላችሁ፣ ቀላል ስለሆነ ማለት ነው። በጣም አሪፍ። መቀነስም እስኪ አንድ እንቀንስ። ለምሳሌ ቢን እንቀንስ። ቢ እዚህ ጋር ቢ ስለሰራን ቢ እያልን እንቀጥል። ይህችን ስንሰራ ምን እንደምናደርገው 7456 ሲቀነስ 352 እናድርግ እስኪ። በጣም አሪፍ። አሁን ሲቀነስ ከዚህ ነው የሚቀነሰው። ከ6 2 ሲቀነስ 4 ይመጣል። ከ5 5 0 ከ4 3 1 ይመጣል። ከዛ 7 ይወርዳል። ስለዚህ ሲቀነስ ውጤቱ ይሄንን ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሌሎችን እናንተ በራሳችሁ መለማመድ ትችላላችሁ። በጣም ቀላል ስለሆነ እስካሁን ያየናቸው ስለሆነ ማለት ነው። በጣም አሪፍ። ኦኬ፣ እስኪ ይሄኛውን ብዜቱን ቼክ እናድርግ። እንዴት እንደሚባዛ ቼክ እናድርግ። ኦኬ፣ ተባዝቶ ይሄን መስጠት አለበት። እሺ 72 ሲባዛ በ78 ኦኬ 8 ጊዜ 2 16 6 ጽፌ አንድ አለኝ 8 ጊዜ 7 56 ከአንድ ጋር 57 እሺ ቀጣይ በዚህ 7 ጊዜ 2 14 4ን ጽፌ አንድ አለኝ 7 ጊዜ 7 49 ከአንድ ጋር 50 ማለት ነው። ከዛ ይሄን ወደታች ቁልቁል መደመር ነው። 6 ይወርዳል 7 ሲደመር 4 11 አንድ ጽፌ አንድ አለኝ እሺ 5 እና 0 5 ከአንድ ጋር 6 ይመጣል ከዛ 5 ይወርዳል። ስለዚህ 5616 ልክ ነው ማለት ነው። ግልጽ ነው አይደል? በጣም አሪፍ ነው። ኦኬ ሶሪ። እስቲ ደግሞ ከማካፈል ደግሞ ቢ ነው ማካፈል። አሁን ቢ ማለት ስንት ነው? እሺ 4824 ሶሪ ሲካፈል 12 ኦኬ ሰው ከአራት ላይ አይችልም ከ48 ላይ ከዛ ስለ ስንት ጊዜ ይደርሳል? 4 ነው 4 ጊዜ 12 48 ነው ሲቀነስ 0 መጣ ሰው ማን እንወርዳል? 2 እናወርዳለን 2 አይችልም አሁንም 4 እናወርዳለን 2 ቁጥር አንዴ ስናወርድ ግን እዚህ ጋር ምን እንሰጣለን? 0 እንሰጣለን። ምክንያቱም 2 ቁጥር ነው ያወረድን ነው ሰው 24 ሲካፈል 12 2 ጊዜ ይደርሰናል 2 ጊዜ 12 24 ይመጣል ሲቀነስ 0 ይመጣል። ስለዚህ ልክ ነው መጣ ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ኦኬ ሶ ይሄኛው መደመር፣ መቀነስ፣ ማባዛት፣ ማካፈል ናቹራል ነምበሮችን ሆል ነምበሮችን ከዚህ በፊት ስድስተኛ ክፍልም ያየው ከታች ክፍልም ያያችሁት ነው። ሶ እሱን በኋላ ኢንቲጀር ላይም ስንመጣ በደንብ እናየዋለን። ምንም የተለየ ነገር የለውም ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሶ እዚህ አካባቢ ያለችው ኖቷ እንዳይሸፍንብን አብረን እናይ ማለት ነው። ኦኬ ኖት ምንድነው የሚለው እዚህ ጋር ያለችው በደንብ ያዙ። የመጀመሪያው the sum of any two rational number is also a natural number ነው የሚለው። የሁለት ናቹራል ነምበሮች ድምር ውጤት ናቹራል ነምበር ይሆናል ነው የሚለው። ማለት ለምሳሌ ምንድነው አሁን ለምሳሌ ኦኬ አሁን ለምሳሌ አንድ ናቹራል ነምበር ነው አይደል? ሁለትም ናቹራል ነምበር ነው አይደል? ሲደመሩ ስንት ይመጣሉ? 3 ይመጣል። ይሄም ናቹራል ነምበር ነው አይደል? ያ ሲዛን ኤሌመንት ኦፍ ናቹራል ነምበር 3 እሱ ነው እያለዳ ያለው። ሌላ ምንም የተለየ ነገር ማንኛውም አይነት ሁለት ቁጥሮች ናቹራል ነምበር ሆነው ሁለቱም ናቹራል ነምበር ሆኖ ሲደመሩ የሚገኘው ውጤትም ናቹራል ነምበር ይሆናል። ትክክል ነው። መቀነስ ቢሆን ግን አይሆንም። ለምሳሌ አሁን አንድ ሁሌም ላይ ሆነ ይችላል። አንድ ናቹራል ነምበር ነው።
2 ናቹራል ነምበር ነው ቢቀነሱ አሁን ይሄ እስካሁን አታውቁም አይደል? ኢንቲጀር ውስጥ እንገባለን። አሁን ኢንቲጀር በኋላ በደንብ ስናየው ይሄን ታዩታላችሁ ስንት እንደሚመጣ። ይሄ ግን ምን አይሆንም? ናቹራል ነምበር አይሆንም። ስለዚህ መቀነስ ከሆነ አይሰራም፣ ማካፈልም ከሆነ አይሰራም። ማባዛትና ማካፈል ግን ማባዛትና መደመር ግን በደንብ ይሆናል ማለት ነው። የመጀመሪያዋ ትመስላለች ማለት ነው። ኦኬ ይችን አይተናል። ሁለተኛው the sum of any two whole number is also a whole number ነው። ተመሳሳይ ነው ከመጀመሪያው ከናቹራል ነምበር ጋር ተመሳሳይ ስለሆነ ይሄን አልፈዋል። ሁለት ሆል ነምበሮች ሲደመሩ ውጤታቸውም የሚገኘው ውጤትም ሆል ነምበር ነው። ለምሳሌ አሁን 100ን እንውሰድ። 100 ሆል ነምበር ነው። 400ም ሆል ነምበር ነው። ሲደመር የሚገኘው ውጤት ስንት ነው? 500። ይሄም ሆል ነምበር ነው አይደል? በጣም አሪፍ። ይሄ ነው በቃ የተፈለገ ያለው። ስለዚህ ይሄም ትክክል ነው። ይችን በደንብ ያዙ ማለት ነው። በጣም አሪፍ። ኦኬ ሌላኛው the product of any two natural number is also a natural number ነው። የሁለት ናቹራል ነምበሮች ብዜታቸው ፕሮዳክት ማለት ብዜት ነው። ናቹራል ነምበር ነው። ለምሳሌ አሁን 6 ናቹራል ነምበር ነው። 10 ናቹራል ነምበር ነው። ሲባዛ ስንት ይመጣል? 60 ናቹራል ነምበር ነው። የሁለት ናቹራል ነምበሮች እናንተ የፈለጋችሁትን ቁጥር እዚህ ጋር ማስገባት ትችላላችሁ። ስለዚህ ሁለት የተለያዩ ናቹራል ነምበሮችን ወስዳችሁ አባስታችሁ የምታገኙት ውጤቱ ራሱ ናቹራል ነምበር መሆን አለበት ነው የሚለን። ትክክል ነው። ይሄም ለሆል ነምበርም ይሰራል። በነገራችን ላይ ሁለተኛው the product of any two whole number is also whole number የሚለው ትክክል ነው ማለት ነው። በጣም አሪፍ ግልጽ ነው አይደል? ኦኬ ሌላኛው ምንድነው? the quotient of any two natural number is not always natural number። ለዛ ነው የሁለት ናቹራል ነምበሮች አንዱ በአንዱ ሲካፈል የሚገኘው ውጤት ኦልዌይስ ናቹራል ነምበር ላይሆን ይችላል። ለምሳሌ አራትን እንውሰድ። 4 ሲካፈል ለሁለት ስንት ነው? 2 ነው። ይሄ ናቹራል ነምበር ነው፣ ችግር የለም። ግን ሁሌም እንደዚህ ላይ መጣ ይችላል። ለምሳሌ ልገልብጠው እስኪ 2 አለ 4 አለ፣ ሁለቱም ናቹራል ነምበሮች ናቸው። ሲካፈል ስንት ነው የሚመጣ? 0.5 ይመጣል። ይሄ ናቹራል ነምበር አይደለም። ይሄ ኢዝ ኖት ናቹራል ነምበር። ናቹራል ነምበር ብቻም ሳይሆን ሆል ነምበርም አይደለም። በነጥብ የሚመጣ ቁጥር ሆል ነምበርም አይደለም፣ ናቹራል ነምበርም አይደለም። ስለዚህ ማካፈልና መቀነስ ብዙ ጊዜ አይሰሩም ያልኳቸው መጀመሪያም ለዛ ነው። ስለዚህ አሁን ይሄ ምንድነው የሚለው? ለሆል ነምበርም አይሰራም፣ ለናቹራል ነምበርም አይሰራም። ምን ኮሽንት ማለት ነው። the quotient of any two natural number is a natural number ከተባለ ፎልስ ነው የሚለው። ስለዚህ እዚህ ጋርም the difference of any two whole number is not a whole number ልክ ነው። ለምሳሌ 100 ሆል ነምበር ነው፣ 120 ሆል ነምበር ነው። ቢቀነስ አሁን ይሄ ሆል ነምበር አይደለም የሚገኘው ውጤት። ግን ይሄኛው ከቀደመ ደግሞ 120 ሲቀነስ 100 ግን ይሄ ችግር ነው። ይሄ 20 ይመጣል። ይሄ ናቹራልም ነምበር ነው፣ ሆልም ነምበር ነው። ይሄ ልክ ነው። ግን ሁሌም ቅደም ተከተሉ እንዲህ ቢዛባ ሆል ነምበር የማይሆንበት አለ። ስለዚህ ኦልዌይስ አይደለም የሚለውን ነው የማን በተለይ የዲፈረንስ እና ማለት ዲፈረንስ ማለት መቀነስ ነው እና የኮሽንት ወይም ደግሞ የማካፈል ውጤቱ ለሆል ነምበር እና ለናቹራል ነምበር አይሰራም የሚለውን በደንብ ያዙ። ኦኬ የመጨረሻውን the difference of any two natural numbers is not always natural number ትክክል ላይ እዚህ ጋር ቅድም ያ ነው ማለት ነው። ስለዚህ መቀነስና ማካፈል ላይ ለናቹራል ነምበር ኦልዌይስ ሳቲስፋይ አያደርግም። መደመርና ማባዛት ግን በደንብ ሳቲስፋይ ያደርጋል። ሁለት ናቹራል ነምበሮች ሲባዙ ውጤቱ ናቹራል ነምበር ነው የሚሆነው። ሁለት ናቹራል ነምበሮች ሲባዙ ውጤቱ ሆል ነምበር ይመጣል የምትለዋን በደንብ ያዙ ማለት ነው። ግልጽ ነው አይደለም? ኦኬ በጣም አሪፍ። ስለዚህ የዛሬው ሌሰናችን ይሄንን ይመስል ነበር። ቀጥታ ወደ ኢንቲጀር ነው የምንገባ። ኢንቲጀር ምንድነው የሚለውን በደንብ እናያለን። ኢንቲጀር ቀጥታ ወደ ኢንቲጀር ከመግባታችን በፊት ነው እነዚህ ነምበር ሲስተሞችን ሪቫይዝ ያደረግነው ከዚህ በፊት የምታውቋቸውን ማለት ነው። ኢንቲጀር በነገራችን ላይ በዜድ ነው የሚወከለው። ከዚህ በፊት ሆል በደብሊው ነበር አይደል የሚወከለው። እንዲሁም ናቹራል ነምበር በኤን ነበር የሚወከለው። ስለዚህ ከዚህ በኋላ ኢንቲጀር የሚባለው ቁጥር በማን ይወከላል? በዜድ ይወከላል። ሰዎችን ይዛችሁ በሚቀጥለው ሌሰናችን ስንገናኝ ደግሞ በደንብ ኢንቲጀርን ዲፋይን እናደርጋለን። እንዴት ነው አመሰራረቱ፣ እንዴት ነው ኮንሴፕቱን የምንይዘው የሚለውን ነገር በደንብ እናያለን። አይ ሆፕ አሪፍ ጊዜ አብረን አሳልፈናል ብዬ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ። አብረን እስከ ዓመቱ መጨረሻ ድረስ ነው የምንቀጥለው። ምናልባት ይህን ቪዲዮ ያያችሁ የስምንተኛ ክፍል ተማሪዎች ስም ካላችሁ ለእናንተ ጥያቄ የሞዴል ጥያቄ የሚያግዙ ጥያቄዎችንም አብረን ስለምንለቅላችሁ ቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። መልካም የጥናት ጊዜ ይሁንላችሁ። ቻው